ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም መሥዋዕት ይሠዋ ዘንድ በመሠዊያ አጠገብ ቆሞ ነበር። የእግዚአብሔርም ሰው በመሠዊያው ላይ መሠዊያ ሆይ፣ መሠዊያ ሆይ፣ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑበትን የኮረብታ መስገጃዎቹን ካህናት ይሠዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጠራ። በዚያም ቀን እግዚአብሔር የተናገረው ቃል ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በውስጡም ያለው ስብ ይፈሳል ብሎ ምልክትን ሰጠ። ከዚህም በኋላ ንጉሥ ኢዮርብዓም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የተናገረውን ነገር በሰማ ጊዜ ንጉሡ ያዙት ብሎ እጁን ከመሠዊያው ላይ አነሣ። ከዚህም በኋላ በእርሱ ላይ የዘረጋት እጁ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደ ሰጠው ምልክት መሠዊያው ተሰነጠቀ፣ በውስጡም ያለው ስብ ፈሰሰ። ንጉሡም ኢዮርብዓምም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ። የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ ምሳም ብላ፣ ስጦታንም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም፣ በዚህም ስፍራ እንጀራን አልበላም፣ ውሃንም አልጠጣም። እንጀራም አትብላ፣ ውሃም አትጠጣ፣ በመጣህበት መንገድም አትመለስ ሲል እግዚአብሔር በቃሉ አዞኛልና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነቢይ ይኖር ነበር። ልጆቹ ወደ እርሱ መጥተው በዚያች ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸው ተቈጣቸው። አባታቸውም በየትኛው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያዬን ጫኑልኝ አላቸው። አህያውንም ጫኑለት፣ ተቀመጠበትም። የእግዚአብሔርንም ሰው ተከትሎት ሄደ። ከዛፍ በታችም ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን? አለው። እርሱም አዎ እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤት ና፣ እንጀራም ብላ አለው። እርሱም ከአንተ ጋር እመለስና ገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውሃንም አልጠጣም። በዚያ እንጀራ አትብላ፣ ውሃ አትጠጣ፣ በመጣህበት መንገድ አትመለስ ብሎ እግዚአብሔር በቃሉ አዞኛልና አለው። እርሱም እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃ ይጠጣ ዘንድ ከአንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው፣ መለሰውም። በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድ ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም የመጣውን የእግዚአብሔርን ሰው እንዲህ አለው፣
እግዚአብሔር እንዲህ ይላል፣ በእግዚአብሔር ቃል ላይ አምፀሃልና አምላክህ እግዚአብሔርም ያዘዘህን ትእዛዝ አልጠበቅክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶች መቃብር አይገባም። እንጀራም ከበላህ ውሃም ከጠጣህ በኋላ ለተመለሰው ነቢይ አህያውን ጫኑለት። ተነስቶም ሄደ። በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር። አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። አንበሳውም ደግሞ እነሆ መንገድ አላፊ ሰዎች ሬሳውን በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። ገብተውም ሽማግሌው ነቢይ ይኖርበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን ሰምቶ በእግዚአብሔር ቃል ላይ ያመፀ ያ የእግዚአብሔር ሰው ነው አለ። ልጆቹንም አህያዬን ጫኑልኝ አላቸው። እነርሱም ጫኑለት። ሄዶም ሬሳውን በመንገድ ወድቆ በሬሳው አጠገብ አህያና አንበሳው ቆመው፣ አንበሳውም ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳን አነሣ፣ በአህያውም ላይ ጫነው። ነቢዩም በራሱ መቃብር ይቀብረው ዘንድ ወደ ገዛ ከተማው አመጣው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበሩትም በኋላ ልጆቹን እንዲህ ብሎ ተናገራቸው። በሞትኩ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ። አጥንቶቼ ከአጥንቶቹ ጋር ይድኑ ዘንድ አጥንቶቼን በአጥንቶቹ አጠገብ አኑሩ። በቤቴል ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉት በኮረብታዎቹ መስገጃዎች ላይ በእግዚአብሔር ቃል የተናገረው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፋቱ አልተመለሰም። ነገር ግን ለኮረብታዎቹ መስገጃዎች አብልጦ ከሕዝቡ ሁሉ የጣዖት ካህናትን ሾመ። የሚወደውንም ሁሉ ይቀድስ ነበር። እርሱም ለኮረብቶቹ መስገጃዎች ካህን ይሆን ነበር። ይህም ነገር ከገጸ ምድር ለመፍረስና ለመጥፋት በኢዮርብዓምም ቤት ላይ ኃጢአት ሆነበት።